አውጡልን ፖሊሶች ውጡልን ከህዝብ ጋር መጣና ታጠቅማችሁ ፖሊሶች በባህር ዳር የጥምቀት በዓል ለማክበር የወጡ ህጻናት ህይወታቸው ማለፉ ተገለጸ። እሳት የሚጭር ነገር አታድርጉ አይጠቅመንም ነው። ይህንን ስለፈልፍ ነበር። ከዛ በኋላ መንገድ ላይ እንግዲህ ወየሰሙ ወያልሰሙ ምን አገባውን ብለው ይሆን አላውቅም። እነሱ ባደረጉት ነገር ትንሽ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ እና ወቅታዊ በሆነ ጉዳይ ተመልሻለሁ። እንግዲህ ትላንትና ጥር 12 ቀን የቃና ዘገሊላ በዓል በጎንደር ፊት ሚካኤል ምንድነው የተፈጠረው? እንግዲህ በቤተክርስቲያን ውስጥ ምዕመናኑ ፖሊሶች ከቤተክርስቲያናችን ውጡልን እያሉ ድምጽ እያሰሙ ተመልክተናልና ምንድነው በዛ የተከሰተው የሚለውን እናያለን። እንዲሁም በባህር ዳርስ ምንድነው የተፈጠረው? ብፁዕ አቡነ አብርሃም እንግዲህ ተኩስ እንደነበረ ይናገራሉና ምንድነው የተፈጠረው? በባህር ዳርስ የሞቱት ልጆች ምንድናቸው የሚሉ ነገሮችን አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ላይክ ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት እንግዲህ ትላንትም ዛሬም ከትላንት ወዲያም ስንነጋገር ነበር። በተለይ በጎንደር የተከሰተው ነገር ትክክል አይደለም ብለን በተናገርንበት ሰዓት ለጎንደር ሕዝብ መቼ ድምፅ ሆናችሁ መቼ እንደዚህ ሆናችሁ እየተባለ ብዙ ወቀሶች አሉ። እኛ ስርዓተ ቤተክርስቲያን መከበር አለበት። በዓሉ የክርስቶስ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ነው። ዓለማዊ በዓል አይደለም፣ መንፈሳዊ በዓል ነው። በዘፈን በጭፈራ መከበር የለበትም። ይሄ ጥሩ አይደለም። ትላንት ከትላንት ወዲያ ያልነበረ ነው። ዛሬ እንዲህ አይነት ነገሮች እየመጡ ነው። ልክ አይደለም። የገናን በዓል እንኳን በአእላፋት ዝማሬ እንድናከብር እያደረግን ያለ ነው። ወጣቶች ሆኖ የተለያዩ አካላቶች ወደ ጭፈራ ቤት ሄደው እንዳያከብሩ ነው በሚል ስንነጋገር ብዙዎች እየገባቸው አይደለም። የጥምቀት በዓል በመጀመሪያ ምን ማለት ነው? የማን በዓል ነው? እስቲ እንስማውና ወደ ያዝነው አጀንዳ እንገባለን። ስለ ብዙ ምክንያት ነው። ስሙኝ። የመጀመሪያ ይህንን በዓል ስናስብ የሥላሴ በዓል ነው። እስኪ መልሱን። የማን በዓል ነው? ድምፅ ፈልጋለሁ። የምን በዓል ነው? የሥላሴ በዓል ነው። እግዚአብሔር ሦስትነቱን በግልጥ ያሳየበት ሦስትነቱ የገለጠልን በዓል ስለሆነ ዛሬ ይህንን በዓል ስናከብር ሥላሴን በማምለክ ነው። ከፍ አድርጉና ምስጋና አረግላችሁም አይምራችሁን አትጥፉ፣ ምስጋና ስጡ። ልንገራችሁ፣ ሁለተኛ ጥምቀታችን አማናዊ ጥምቀት እንዲሆንልን ክርስቶስ ጥምቀታችንን በተግባር የቀደሰበት ቀን ነው። ለዚህም ደግሞ እናከብረዋለን። ክብርና ምስጋና ለስሙ ይሁን። ሶስተኛ ወገኖቼ የዕዳ ደብዳቤያችን 5500 ዘመን ወገኖቼ ሁላችንም የኃጢአት ባሪያዎች ነበርን። የሞት ባሪያዎች ነበርን። የዲያብሎስ ባሪያዎች ነበርን። ያንን ደግሞ የባርነታችን የጽሕፈት የዕዳ ደብዳቤያችን የተቀበረው ዮርዳኖስ ላይ ነበረ። ስለዚህ ክርስቶስ ዛሬ ያንን ዲያብሎስ የጻፈውን ያስፈረመንን የምንረገጥበትን በባርነት የምንኖርበትን እንዲሁም አንገታችን ያቀረቀርንበትን የዕዳ ደብዳቤያችንን ክርስቶስ ቀዶ ክርስቶስ ደምስሶ ወደ ነፃነት የወጣንበት ቀን ነው። ክብር ምስጋና ይግባው። ምስጋና ስጡ። ክብር ምስጋና ለስሙ ይሁን። ወገኖቼ ሌላው ይህንን በዓል ስናከብር ወገኖቼ በደንብ አስተውሉ። ይህንን በዓል ስናከብር ትሕትና ዝቅ ማለትን ወገኖቼ በገንዘብ መጽደቅ የለም፣ በስልጣን መጽደቅ የለም፣ በሀብት መጽደቅ የለም። መጽደቅ የሚቻለው ራስን ዝቅ በማድረግ ራስን በትሕትና ዝቅ ብሎ ከክርስቶስ ስር መኖር እንደሆነ የተማርንበት ትልቅ በዓል ነው። እስኪ ምስጋና ለሥላሴ ስጡ። ወገኖቼ ይህንን በዓል ታዲያ ክርስቶስ ያከበረው ክርስቶስ የመሰረተልን ክርስቶስ የሰጠን በዓል ነው። ስለዚህ እኔና እናንተም የፈጠርነው ሰዎች የተረተረት የፈጠሩት በዓል ሳይሆን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠን የተገኘበት በዓል ነው። አመስግኑት። የተዋሕዶ ልጆች ምስጋና ደስ ይበላችሁ። ይሄ በዓል ክርስቶስ የተገኘበት በዓል ነው። ይሄ በዓል መሰረቱ ማዕከሉ ክርስቶስ ነው። ሌሎች እንደሚሉት አይደለም፣ ሌሎች እንደሚያወሩት አይደለም። ስለዚህ
የበዓላችን ዋና ማዕከል ኢየሱስ ክርስቶስ። እስኪ ስሙን ጥሩት። ኢየሱስ በልስቱ ኢየሱስ ስሙን ጥሩት። ግድ የላችሁም። ኢየሱስ ክርስቶስ የበዓላችን ዋናው ማዕከል ነው። እስኪ ድገሙት። ኢየሱስ ክርስቶስ የበዓላችን ዋናው መሰረት ጉልላት ምሰሶ ነው። እስኪ አመስግኑት። ክብርና ለመምራችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። አዎ የሥላሴ አንድነት ሶስትነት የታየበት በዓል ነው። ክርስቶስ በዮርዳኖስ የተጠመቀበት በዓል ነው። የዕዳ ደብዳቤያችን የተቀደደበት 5500 ዘመን በባርነት በኃጢአት ቀንበር በሲኦል በሰይጣን ግዞት ስንሰቃይ የነበረውን ያንን አንዱ የዕዳ ደብዳቤያችን በዮርዳኖስ ስር የተቀበረውን የተደመሰሰበት ዕለት ነው። ትልቅ በዓል ነው። የማንነታችን ልጅነት የምናገኝበት የክርስቶስ የሆንበት ከዛ ከነበርንበት የኃጢአት ባርነት ነፃ የወጣንበት በዓል ነው። ይህን ነፃ የወጣንበትን በዓል ሰይጣን በሚወደው በዳንኪራ አይደለም ማክበር ያለው። ታቦታቱ የረገጡት ላይ መሬት ላይ ዕጣን ጢሱ ካህናቱ የባረኩት መሬት ላይ ጭፈራ አይደለም ማካሄድ ያለብን። ያን ቦታ መዘመር አንችልም እንዴ? በዝማሬ ማቅለጥ አንችልም እንዴ? በዝማሬ እንዴ ኦርቶዶክሳውያን እኮ ነን። ነጭ ለብሰን ሀበሻ ልብሳችን ለብሰን ልክ እንደ መላእክቱ መስለን ስንዘል ምን ይመስላል? ይሄንን ነው እየተቃወምን ያለ ነው። ከሌላ ነገር ጋር ማገናኘት ጥሩ አይደለም። ይሄ ነገ ከነገ ወዲያ ዝም ከተባለ ወደ አልሆነ ነገር እንግዲህ የጥምቀቱ በዓል ወደ ጭፈራ ይሄዳል ነው እያልን ያለ ነው። ስለዚህ እነዚህ ነገሮች መቆም አለባቸው። ትክክል አይደሉም ነው። ለምን ከቅንነት መረዳዳት እንዳልቻልን አላውቅም። ግን አሁንም ሆነ ቀረ ዘፈን ኃጢአት ነው። ይሄንን በደንብ ልታምኑ ያስፈልጋል ብዬ አስባለሁ። እሺ እስቲ በባህር ዳር ምንድን ነው የተከሰተው? እሳት የሚጭር ነገር አታድርጎ አይጠቅመንም ነው። ይህንን ስለፈልፍ ነበረ። ከዛ በኋላ መንገድ ላይ እንግዲህ ወየሰሙ ወያልሰሙ ምን አገባውን ብለው ይሆን አላውቅም። እነሱ ባደረጉት ነገር ትንሽ መጫጫህም አንድ ቦታ እንደነበረ ሰምቻለሁ። ማይሰማ ድምጽም እንደተሰማ። ጥሩነቱ ሰው አልሞተም፣ በጊዜውም የቆሰለ የለም ተብያለሁ። ግን ምን ሲል ተጀምሮ ልጄ በሄደበት ምን ሲል ጩኸት እሰማለሁ አይደል ያለች እናት። ታቦታቱን በምናከብርበት እግዚአብሔርን በምናመሰግንበት ማያስፈልግ ድምፅ መስማት የለብንም። ያዘው ልቀቀው የሚባል ነገርም መፈጠር የለብንም። ለሁሉም ሜዳ አለው። ለሁሉም አሁን ታቦተ ሕጉን ይዘን እግዚአብሔርን እያከበርን ባለንበት የልቅሶ አደባባይ ብናደርገው ምን ይባላል? እዚህ መሰማት ያለበት ድምፅ ዝማሬ፣ ልቅሶ። እስቲ ንገሩኝ፣ ምንድነው መሰማት ያለበት? እንግዲህ ብፁዕነታቸው ሰምታችኋል። የተኩስ ነበር፣ ነገር ግን ሰው አልሞተም። በተለያየ ጊዜ በሰላማዊ መንገድ በፍቅር ማክበር አለብን ብለን የምንናገረው እንዲህ አይነት ነገሮች እንዳይመጡ ነው። ቤተክርስቲያን ሁልጊዜ የሰላም ቤት እንደሆነች፣ ቤተክርስቲያን ሁልጊዜ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት የምትሰብክ ቤት እንደሆነች በደንብ መታሰብ አለበት። እስቲ ከዚህ ጋር ተያይዞ ያው በተኩሱም ባይሆን በባህር ዳር የተከሰቱ ምንድን ነው? በባህር ዳር የጥምቀት በዓል ለማክበር የወጡ ህጻናት ህይወታቸው ማለፉ ተገለጸ። እጅግ በጣም አሳዛኝ የሆነ ልብ ሰባሪ ዜና ከወደ ባህር ዳር ተሰማ። በትላንትናው ዕለት ባህር ዳር የቅዱስ ሚካኤል ንግስ ለማክበር የመጡ ታዳጊ ልጆች በአቡነ አረጋዊ በኩል ጣና ገብተው ሁለቱም ህጻናት ህይወታቸው አልፎ ከሰዓታት ፍለጋ በኋላ አስከሬናቸው ተገኝቷል። ይህ ከላይ በምስሉ ላይ የምትመለከቱት ህጻን እናቱ ያለ አባት ሙዝ በመሸጥ ነበር የምታሳድገው ተብሏል። በተጨማሪም ዛሬ ሩፌል ነው። ታቦቱ ካረፈበት ወደ ቤተክርስቲያኑ ይገባል። አባይ ወንዝ ቤተክርስቲያኑ ዳር አካባቢ ልጆች ይዛችሁ የምትሄዱ ጥንቃቄ እንድታደርጉ መልእክት ተላልፏል። ሌሎች ወንድም እህቶችም ህፃናት ወደ ወንዝ ሐይቅ ሲጠጉ በመከልከል ከዚህ መሰል አደጋ ታደጉ። የክብረ በዓሉም አስተባባሪዎች የጥንቃቄ መልእክት አጋሩ ተብላችኋል። እንግዲህ የሞቱትን ነፍሳቸውን ይማር። እንግዲህ በሸገርም በአዲስ አበባ በሸገር ሲቲም ታስታውሳላችሁ። የከተራ ዕለታ እንግዲህ 4 ወንድሞቻችን በኤሌክትሪክ አደጋ ሰረገላውን ሲጎትቱ ሲገፉ እንደሞቱ የሚታወስ ነው። በባህር ዳርም እንግዲህ እንደዚህ ተከስቷልና ለህፃናቶቹም ለሁሉም እግዚአብሔር አምላክ ረፍት መንግስተ ሰማያትን ያድል፣ ለቤተሰቦቹም መጽናናትን ያድላቸው ለማለት ፈልጋለሁ። መቼም እንዲህ አይነት ነገሮች በበዓላት ሲከሰቱ እጅግ በጣም ያሳዝናሉ፣ ልብን ይሰብራሉና እንደው ለቤተሰብ ያው በዓሉ በመጣ ቁጥር አሁን ጥምቀት በመጣ ቁጥር ሁሉም
ወላጆች በተለይ አይረሱትም ልጆቻቸው በዚህ ሁኔታ ማለፋቸውን። ግን እግዚአብሔር ለሁሉም ምክንያት አለው። እሱ የወደደውን እሱ የፈቀደውን ባልባሌ ቦታ፣ በጭፈራ ቦታ፣ በዋዛ ፈዛዛ ቦታ ሳይሆን በራሱ በቤቱ ነው የወሰዳቸውና እግዚአብሔር አምላክ ለቤተሰቦች መጽናናትን ያድል። እሺ እስቲ ወደ ፊት ሚካኤል የተፈጠረው ምንድን ነው? ውጭ ላይ ተተኮሰ። ውጭ ነው የተተኮሰ ያየነው ነው። ውስጥ አይደለም። ስራታዲ ፖሊሶች አንድ ጊዜ ተቃውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጣቃችሁ ቤተክርስቲያን እንዴት ትተዋለች? ፖሊሶች ወደ ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱ አስፈቅዶ እንዲህ ጥፋተኛ ለተቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር አይቻልም። ጥፋተኛ እንዳይደገም ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ውጭ ላይ ተተኮሰ። ውጭ ነው የተተኮሰ ያየነው ነው። ውስጥ አይደለም። ስራታዲ ፖሊሶች አንድ ጊዜ አረጋጉት። አንድ ጊዜ አረጋጉት። ቆዩ አንድ ጊዜ አረጋጉት። አንድ ጊዜ ውጭ ነው የተተኮሰ። ውጭ ነው ያልተዋል። ውጭ ነው እውቀት አለን። አንድ ጊዜ ውጭ ላይ ነው። አይ እውነት ለቤተክርስቲያን አስባችሁ ከሆነ ስርዓት አድርጉ። ቆዩ። ውጭ ላይ ነው። የልጅ ሲያገለግል የሰነበተ 2 ሳምንት ሙሉ ያገለገለ ልጅ ነው። የሰንበት ተማሪ ነው። አጠቃቀሱን አያውቅበትም። ስርዓት አድርጉ። ቆዩ። ተረጋጉ። ያ ነገር አትፈሩ እባካችሁ። ፖሊሶች እባካችሁ ተቃውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጣቃችሁ ሶስተኛ አብረናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። በጣም ይገርም ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደማንኛውም ብቻ ሳይሆን ከማንኛውም በላይ ለሕግ ተገዢዎች ታዛዦች ነን። የሕግን እናከብራለን፣ ለሕግ እንታዘዛለን። ነገር ግን በክርስትና በሃይማኖት ለመሳለም እጅ ለመንሳት አስተባባሪዎች የሚያስተባብሩትን ለማገዝ ብቻ የሕግ አካላት ማለት የጸጥታ አካላት ፖሊስ፣ ሚሊሻ ወይም ሌላ ሊገባ ይችላል። ከዚያ ውጭ ግን ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱ
አስፈቅዶ እንዲህ ጥፋተኛ ለተቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር ቁም ነገር ነው። እዚህ የገቡት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ለቅዱስ ሚካኤል ያስባል፣ ይቆረቆራሉ። ነገር ግን ሁሉም ልክ ሲያልፍ ጥሩ አይደለም። አሁን ለጸሎት ለመማፀን አብሮ ለማንጠፍ ለማገልገል ይቻላል። ከዚያ ውጭ ግን ደብሩ ሰበካ ጉባኤ ያለው፣ አስተዳዳሪ ያለው፣ ጥበቃ አለው፣ ካህናት አሉት፣ ወረዳ ቤተ ክህነት አለው፣ ሀገረ ስብከት አለው። አሁን እኔ በዓይኔ አይቻለሁ። ርችቱን እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ በጎ መስሎን ነው ልጆቻችን የምንተኩሱት፣ ግን ጥሩ አይደለም ብለን ከልክለን እዚህ አልተተኮሰም። እዚያ ላይ ከአደባባይ ኢየሱስ በታች ከሆነ እዚህ ምን ላይ ነበር? እዚያ ላይ ለተተኮሰ እዚህ ውስጥ ገብቶ ሰው ይዘልን ማለት ፈጽሞ የተከለከለ ቤተክርስቲያን አትቀበልም። እዚህ አልተተኮሰም። ስለዚህ ለዚህ ነው ወጣቶች ልጆቻችን ታቦተ ሕጉ ቆሞ የጮሁት እንጂ ጥፋተኛ ቢኖር ራሳችን አውጥተን እንሰጣለን። የአሁኑ ግን ጥፋት ነው፣ ስህተት ነው፣ ትክክል አይደለም። የጸጥታ አካላት ፖሊሶቹ ውጡ፣ ምዕመናን ቆዩ ስንል ፖሊሶቹ ምዕመናን አይደላችሁ ብያለሁ አይደለም። የገባችሁ በምዕመንነታችሁ ሳይሆን በጸጥታ አስከባሪነታችሁ ነው። ለወደፊትም ቢሆን በዘወትር ቀን ቢሆን በጸጥታ አካልነት ወይም በሕግ አካልነት ሲገባ ሰበካ ጉባኤ ሳያስፈቅዱ መግባት ፍጹም የተከለከለ ነው። ድንበር መጣስ ነው። ትክክል አይደለም። አንቀበለው። አሁን ወደዚህ እንምጣና ፕሮግራሙን አጠራርተን እናካሄዳለን። እግዚአብሔር ከሁላችን ጋር ይሁን። ፖሊሶቹ ለዚህ ውጡ ስንላቸው እንትን ይለኛል፣ ይሰማኛል። ለምን አብረን አናከብር ነበር? ለምን አብረን ሆነናል እኮ። ነገር ግን ድንበር አለ ብያቸዋለሁ። ምን አለ ብያቸዋለሁ? ድንበር አለ፣ ድንበር አለ። ኦርቶዶክሳውያን ስለሆኑ አማኞች ስለሆኑ ስለተቆረቆሩ ብቻ ገብቶ እንዲህ አይደለም፣ ነውር ነው። ይሄ ወደ ነገር አሁን በጣም እንትን ይላል። ያን አባወራ ቤት እንኳን ይፍቀዱ ይተወለደ ነው የፍርድ ቤት ትዕዛዝ ተይዞ የታወተ ሕግ ቆሞ እስኪ ደውኛስ እንደምንስ እንታየው መቼስ የቤተክርስቲያን ተወክለ አድርጎ ተውቶ ይዘለማል። ትክክል አይደለም። ምንም ፖሊስ እንዲሁ አራት ቀን አምስት ቀን ያሳዝኑኛል። በቤታቸው ሳይገቡ ያሳዝናል አይደል? ከቤታቸው ሳይገቡ 3 ቀን 4 ቀን ልክ እንደናንተ ይውላሉ ያድራሉ። ነገር ግን ድንበር ከተጣሰ ጥሩ አይደለም። ዛሬ የተሰራው ፖሊሶች ወደ ለመናገር እዚያ ሄደን እንነጋገራለን፣ እዚህ ገብተን እንይዛለን ማለት ፍጹም ኃጢአት ፍጹም ጥፋት ስለሆነ ሁለተኛ እንዳይደገም፣ ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን እንደሰማችሁት ነው። አዎ ቤተክርስቲያን የራሷ የሆነ ክብር አላት። ቤተክርስቲያን ትልቅ ተቋም ናት፣ ያውም የክርስቶስ ቤት ማለት ነው። እና የህግ አካላት አዎ ለቤተክርስቲያን የሚያደርጉት ነገር በዓሉ በሰላም እንዲከበር፣ በዓሉ በሰላም እንዲያልፍ በርካታ ነገሮችን ያደርጋሉ። በእውነት የህግ አካላትን አባታችንም ሲናገሩ ሰምተናል። በደንብ መመስገን አለባቸው ብዬ አስባለሁ። ምንድን ነው 3-4 ቀን ምንም አይነት እንቅልፍ ሳይተኙ ሌሊቱን ሙሉ ቀኑን ሙሉ ሰላም ሆኖ እንዲከበር የራሳቸውን ጥረት ያደርጋሉ። በርካታ ነገሮችን ያደርጋሉ። ምክንያቱም ኦርቶዶክሳውያን ይህንን ባይፈጥሩም በመካከል ይህንን በዓል ለማበላሸት የሚመጡ ሰዎች ሊኖሩ ይችላሉ። ሰርጎ ገብ ሊኖር ይችላል። ይህንን ማመን አለብን። እንዲህ አይነት ነገሮችን ለማበላሸት፣ ነገሮችን ሌላ ጥላሸት ለመስጠት፣ ነገሮችን ወደ ሌላ ለመውሰድ የሚሄዱ ማለት ነው እና እነዚህን በሙሉ ሲጠብቁ ከእግዚአብሔር ጋር ሆነው ሲጠብቁ እንመለከታለን። አንዳንዴ ደግሞ እንግዲህ ድንበር ሲታለፍ ቤተክርስቲያን ውስጥ ቤተክርስቲያን የራሷ መሪ አላት። ማንም ቤተክርስቲያን ውስጥ ገብቶ ሰዎችን መውሰድ አይችልም፣ መንካት አይችልም። ችግር ካለ ወንጀለኛ ካለ እነዛን ወንጀለኞች ለሚመለከተው አካል ተናግሮ ያ የሚመለከተው አካል አሳልፎ ይሰጣል። እንግዲህ ርችቶች ናቸው ይመስለኛል። በፊት ሚካኤል በአደባባይ ርችት ተተኮሰ። ያን ርችት የተኮሱትን አካላቶች ቤተክርስቲያን ውስጥ ገብቶ ለመውሰድ ሙከራ ተደረገ። በዛ ደግሞ የተኩስ ልውውጥ ተደረገ ማለት ነው እና ይሄ ፍጹም ስህተት ነው። ፍጹም ስህተትና ትክክል አይደለም፣ ተገቢ አይደለም። ቤተክርስቲያን ውስጥ ሰዎችን ለመውሰድ ከተፈለገና ወንጀለኛ ከሆኑ የሚመለከተው አካል አለ። ምክንያቱም የቤተክርስቲያን አስተዳደር አካላቶች በወንጀል ስራም አይሳተፉም፣ ወንጀለኞችንም አይደብቁም። ማውጣት ባለባቸው መንገድ ይወጣል። ከዛ ውጭ ግን ቤተክርስቲያንን መድፈር አስፈላጊ እንዳልሆነ ተመልክተናል።
ግን በደንብ ልታስቡና ልናስተውል የምንፈልገው የካ አካላቶችን እናመሰግናለን ስለሚሰሩት መልካም ስራ ስለሚሰሩት በጎ ነገር እናመሰግናለን ማለት ነው። ማመስገንም ያስፈልጋል። ቤተክርስቲያን በየጊዜውም ታመሰግናለች በርካታ ነገሮችን ስለሚያደርጉ። ስለዚህ እንደዚህ ደግሞ ድንበሮችን ማለፍ አስፈላጊ እንዳልሆነ የሀገረ ስብከቱ ስራ አስኪያጅ በሚገባ ገልጸዋል ማለት ነው። ከዚህ በኋላ ጥይት መተኮስ ይቁም፣ ሰውን በጩቤ መግደል ይቁም። ለብሔረሰቡም ለአኟኩም ለኖሩም ፋብሪካ ይሰራለት፣ የስራ ዕድል ይከፈትለት፣ የስራ አጡ ስራ ይሰጠው። ባለስልጣናቱ በእኩልነት ህዝቡን ምሩ። አንዱ ነናል እግዚአብሔር ይመስገን። አቶ ሙሉ ውቻል ደግሞ ይናገራሉ። አንዱ ሆነናል። ከዛሬ ጀምሮ ሰላማዊ ተሰፈንን። አመሰግናለሁ። አሁን ደግሞ ከኑር እዚህ ያሉ ይናገሩ። ያው አንዴ ሆነናል። ወደፊቱ ጦርነት ከአሁን በኋላ አይጀመርም። ስለዚህ በፍቅር እንኖራለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን። ከዚህ በኋላ ጋምቤላ ልማት የሚሰራባት ሀገር ትሁን፣ በልማት የበለጸገች ሀገር ትሁን። ከዚህ በኋላ ጥይት መተኮስ ይቁም፣ ሰውን በጩቤ መግደል ይቁም። ለብሔረሰቡም ለአኟኩም ለኖሩም ፋብሪካ ይሰራለት፣ የስራ ዕድል ይከፈትለት፣ የስራ አጡ ስራ ይሰጠው። ባለስልጣናቱ በእኩልነት ህዝቡን ምሩ። በአገሪቱ ላይ ፍትህ ይንገስ፣ ሰላም ይንገስ። እንዴ አስታርቅ ያለው ከደሙ ንጹህ ነኝ፣ እግዚአብሔር አይጠይቀኝም። ከዚህ በኋላ ግን ጋምቤላ ሰላም ናት። እናንተ ትግሬውም ኦሮሞውም አማራውም ደቡቡም አንድ ሆናችሁ ኑሩ። እሺ፣ አንድ በብሔር እንዳትጣሉ፣ በእኩልነት ኑሩ፣ ተረዳዱ። ያለው ለሌለው ውስጥ ድሃ ረዱ። ከዚህ በኋላ ጋምቤላ አባ ሩፋኤል ምን አለ ትላላችሁ? አውሮፓ ትሆናለች፣ በልጽጋ እናያታለን። ይቀደስ። ሰላም ለጋምቤላ፣ ፍቅር ለጋምቤላ፣ ስምምነት ለጋምቤላ፣ አንድነት ለጋምቤላ። ዲያብሎስ ወደቀ፣ ሰይጣን አፈረ። ከዛሬ ጀምሮ በፍቅር በሰላም እንኖራለን። ከዚህ በኋላ አኟክ፣ ኑዌር፣ መጃን፣ ኮሞ፣ ኦፖ፣ ኦሮሞውም፣ አማራውም፣ ትግሬውም፣ ደቡቡም በብሔር ብሔረሰቦች እኩልነት የሚኖርባት የሰላም ከተማ ትሆናለች። ከዛሬ ጀምሮ አንገዳደልም። ከዛሬ ጀምሮ አንድ ሆነናል ብለዋል። እልል በሉ። ኢትዮጵያ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ይላክልን ይላክልን ይላክልን። የሰላም አምላክ እግዚአብሔር ሰላሙን ይስጠን። የሰላም ሀገር ትሁንልን። ለዛሬ ዓመት ያደርሳችሁ፣ ከክፉ ነገር ይሰውራችሁ። ብፁዕ አቡነ ሩፋኤል እንግዲህ የወለጋ ሀገረ ስብከት ሊቀ ጳጳስ ናቸው። ያው በተለይ በወለጋ የነበረው ነገር ብዙ ችግሮች እንደነበሩ ሲገለጽ ነበር። ያንን ተከትሎ አሁን ሰላማዊ በዓል እንደተከበረ፣ ሰላም እንደሆነ ስለ ሰላም እየሰበኩ እያስተማሩ የሚመለከታቸው የመንግስት ባለስልጣናትም ስለ ሰላም ሲናገሩ ነው የተመለከትነው። ይህ በእውነት እጅግ ደስ የሚል ነው። እግዚአብሔር አምላክ በሀገራችን በሁሉም ሰላም፣ ፍቅር አድርጎ ለዓመቱ በሰላም ሁላችንን የሚያደርሰን ለማለት እፈልጋለሁ። ቸር ቆዩልኝ።